ሰባተኛው የክብር ምሽት ታላላቆች ሲሸለሙ በደማቅ ብርሃን የፋጉሜ ሽልማት ለጀግኖች ያበራልናል የጥበብ መንገዶች አገርን ያስናቀ የቁርጥ ቀን ልጆች ክብር ለናንተ ይሁን ክብር ለናንተ ይሁን። ሰባተኛው የክብር ምሽት ታላላቆች ሲሸለሙ በደማቅ ብርሃን የፋጉሜ ሽልማት ለጀግኖች ያበራልናል የጥበብ መንገዶች አገርን ያስናቀ የቁርጥ ቀን ልጆች ክብር ለናንተ ይሁን ክብር ለናንተ ይሁን። ጥልኝ በድጋሚ የዛሬ ዓመት ከሚሸለሙት ሊሸለሙ ከሚቀርቡት ሰዎች ባሻገር ጳጉሜም የራሱ ዓመት በዓል አለው። 10ኛ ዓመቱን ያከብራል። ስለዚህ በጉልበታቸው በሀሳባቸው በሁሉ ነገራቸው ይሄንን ማዕከል እዚህ 10 ዓመት ታግለው እዚህ ላደረሱ ሰዎች ሁሉ ከፍ ያለ ጭብጨባ ያስፈልጋቸዋል። እናንተ የኔ ሰዎች ደግሞ ልትኮሩባቸው ይገባል። እኛ በአየር ተጭነን አየር መውደቂያ ሄደን እዚህ ስንገኝ እናንተ እጃችሁ ላይ ያሉ ወርቆች አሏችሁና ደግፏቸው፣ አመስግኗቸው። የሚሰሩት ስራ የምንሰራው ስራ የላቀ ነው። ራሴ ልጨምር እዛ ውስጥ። ስለዚህ እስቲ ስለ ጳጉሜ አጠር አድርጎ እንዲሁም ደግሞ የመክፈቻ ንግግሩን እንዲያደርግልን ዳንኤልን ወደ ልጋብዝ። በቅድሚያ የተከበራችሁ ክቡራንና ክቡራት የዘንድሮ የ7ኛ ዙር የጳጉሜ አዋርድ ተሸላሚ ግለሰቦችና ቤተሰቦች እንዲሁም ጥሪያችንን በማክበር በዚህ ስነ ስርዓት ላይ ለታደማችሁ እንግዶቻችን እንኳን ለጳጉሜ ኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ የ10ኛ ዓመት የምስረታ ክብረ በዓልና ለ7ኛው ዙር የጳጉሜን አዋርድ የእውቅናና የምስጋና ስነ ስርዓት በሰላምና በጤና ደረሳችሁ አደረሰን በማለት በማዕከላችን የቦርድ አባላት ስም መልካም ምኞቴን ለመግለጽ እወዳለሁ። እንደሚታወቀው ጳጉሜ ኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ከተማ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በታሪክ፣ በባህል፣ በቋንቋ ትኩረቱን በማድረግ ለሀገራቸውና ለሕዝባቸው አርአያነት ያለው ተግባር ላበረከቱ ኢትዮጵያውያን የሚሸልም የሚያበረታታ ለትርፍ ያልተቋቋመ ከማናቸውም የፖለቲካም ሆነ የሃይማኖት ተቋማት ገለልተኛ የሆነ የህዝብ ተቋም ነው። በተለያዩ የሙያ ዘርፎች ተሰማርተው ለሀገራቸው ለህዝባቸው ሌት ተቀን ሲለፉና ሲደክሙ የኖሩ አንጋፋዎቻችን አስታዋሽ አጥተው በሞት ከአጠገባችን ሲለዩ ያስተዋልናቸው በርካታ አጋጣሚዎች አሉ። ጳጉሜ ኢትዮጵያውያን የመዝናኛና ባህል ማዕከል አንጋፋዎቻችን እንዘክር፣ መልካም የሰሩ ይመስገኑ በሚል አብይ መሪ እነሆ ለ7ኛው ዙር የጳጉሜን አዋርድ ሽልማት ላይ ደርሰናል። በ10 ዓመቱ የጳጉሜ ኢትዮጵያውያን መዝናኛና ባህል ማዕከል የ10 ዓመት ጉዟችን ያሳለፍናቸው አንዳንድ ተግዳሮቶች ቢገጥሙንም ሀገር ወዳድ በሆኑ ኢትዮጵያውያን በሆኑ ግለሰቦች ብርቱ ጥረት እነሆ 10 ዓመት ደፍነናል። ለቀጣዩም ዓመት ጉዟችን አጠገባችን በመሆን ድጋፋችሁ እንደማይለየን ማዕከላችን ተስፋ ያደርጋል። በመተሳሰብ፣ በመከባበር፣ በመዋደድ ታላላቆቻችንን በማክበር ለአንጋፎቻችን ክብር በመቸር መልካም የሰሩን በማመስገን ቀድሞ የነበሩን ድንቅ እሴቶቻችን ይጠበቁ ዘንድ ማዕከላችን በአክብሮት ይጠይቃል። ፍቅር ጊዜያዊ ስሜት ሳይሆን ለሌሎች በበጎነት የምንኖርበት
ቋሚ ቃል ኪዳን ነው። በመጨረሻም ለዚህ ፕሮግራም ስኬት በገንዘብ፣ በጉልበት፣ በእውቀት ለተባበራችሁን ውድ ኢትዮጵያውያንን ከልብ ማመስገን እንወዳለን። የዘንድሮ የጳጉሜ አዋርድ ተሸላሚዎች እንኳን ደስ ያላችሁ። አንድ ሞቅ ያለ አመሰግናለሁ። ልክ የዛሬ ዓመት በሞት የተነጠቅነውን አንጋፋውን ታታሪውን ሰው ወዳዱን የነበረውን የሙዚቃ ሊቁን ተፈሪ አሰፋን በሕይወት ባይኖርም በስሙ ሽልማት ለቤተሰቡ እናበረከታለን። አፈሩ ይቅለል ተፌ። ቆይታችሁ ጥሩ ነገሮችን ወደ ቤታችሁ ይዛችሁ የምትሄዱበት ይሁን። አመሰግናለሁ። ሰላም የመልካም ሰው ቲቪ ቤተሰቦች እንዴት ናችሁ? ሜክ ሹር ላይክ፣ ሼር፣ ሰብስክራይብ አድርጉልን። ለሌሎች ቪዲዮአችን እንዲደርስ ወደ እናንተ ጥሩ የሆኑ ቪዲዮዎችን ይዘን ለመቅረብ እየሞከርን ነው። ሁላችሁም ቤተሰብ እንድትሆኑ ጋበዝናችሁ። እንወዳችኋለን። መልካም ጊዜ። አንዳንድ ሰው ብዙ መልካም ነገር ይሰራል፣ በጣም ድንቅ ነገር እንደሚሰራ ግን አናውቅም። የሚያደርገውን ነገር በዝምታ ስለሚያደርግ ወይም ደግሞ እኔ ብቻ ልታይ፣ እኔ ብቻ ልመረጥ፣ እኔ ብቻ የሚለው ነገር ስለሌለበት የምቀጥለውን ታላቅ ሰው እንዳስተዋውቅ የተመረጥኩት እኔ ነኝ። ይገባኛል ወይ እያሰብኩ ነበረ፣ ግን ልሞክር። ታላቅ የጥበብ ሰው ተወልደ በየነ ተቦርነ እንለዋለን። ከየት እንደመጣ በኋላ ጠይቁልኝ። ተቦርነ ማለት አባቱ ግራዝማች በየነ ወንድፍራ፣ እናቱ እሙ ሃይማኖት ቢተው ይባላሉ። ለወላጆቹ የመጨረሻ ልጅ ሲሆን የልጅነት ጊዜውን በጎንደር አሳለፈ። ተወልደ ከሙዚቃ ጋር ያለው ጥልቅ ፍቅር በልጅነት የጀመረ ነበር። በኢትዮጵያ ሬዲዮ የሚሰማቸው የነበሩትን የተለያዩ ሙዚቃዎች ትኩረትን ይስቡት ነበር። በዋናነት ግን ተወልደ የተሰሩበትን ግጥምና ሀሳብ ምንድን ነው የሚለውን ለማወቅ ፍላጎት ነበረው። በተለይ ከኢትዮጵያ ሙዚቃ ውስጥ የጥላሁን ገሰሰ ዜማዎች የሙዚቃውን እንዲሁም የግጥሙን አትኩሮ ይመረምር ነበር። ተወልደ የሙዚቃ ግጥሞች ሲመረምር ባለሙያዎቹ ምን አስበው ይሆን፣ ምንስ ታሪክ ከኋላ አለው በማለት አበርክቶ ይጠይቅ ነበር። ተወልደ ወደ ሚዲያ ዓለም የተቀላቀለው በፍትህ ጋዜጣና እንቁ መጽሔት ላይ በመጻፍ ነበር። ከዚያም ከሰይፉ ፋንታወር ጋር በመሆን 94 FM ሬዲዮ ላይ ዝግጅቱን ማቅረብ ጀመረ። የኢትዮጵያን ሙዚቃ በጥልቅ የሚያጠናና የሚመረምረው ተወልደ ተቦርነ የመዝናኛ ሬዲዮና ቴሌቪዥን ፕሮግራሞችን አዘጋጅና አቅራቢ በመሆን በብዙ ዘንድ ይታወቃል። በርካታ ድምፃውያን የሙዚቃ አልበም ስራዎች ላይ በዜማና በግጥም ምርጫ እንዲሁም እትምን በማከፋፈል ላይ ድርሻው ሰፊ ነው። ከተሳተፈባቸው የሙዚቃ አልበሞች መካከል የፀሐይ ዮሐንስ ሳቂልኝ፣ የኤፍሬም ታምሩ ኋላ እንዳይቆጭሽ፣ ያረጋኸኝ ወራሽ፣ በቃ በቃ እና ሌላ ፈንቴዎች ባቡሩ፣ የቴዎድሮስ ካሳሁን ጃ ያስተሰርያ የመሳሰሉት ይገኙበታል። ተወልደ በ97.1 ላይ በተለይ ለምን ይዋሻል የተሰኘ ፕሮግራሙ የብዙዎች መነጋገሪያ ለመሆን ችሎ ነበር። ቀጥሎም ሸገር ሬዲዮ 102.1 ወይም ደግሞ 102.1 ታዲያስ አዲስ ፕሮግራም አዘጋጅ፣ የኢሳት ሬዲዮ እና ቴሌቪዥን የኢሳት ቴሌቪዥንና ሬዲዮ አዘጋጅና አቅራቢ፣ የ360 ሚዲያ መስራችና የፕሮግራም አዘጋጅና አቅራቢ በመሆን ሰርቷል። በአሁኑ ወቅት
የምንጊዜ ሚዲያ መስራች እና አዘጋጅ ሆኖ ተወልደ በሚዲያው ዘርፍ ከ19 ዓመታት በላይ እያገለገለ ይገኛል። ተወልደ ለቀድሞ ሰራዊት አባላት ያለው ፍቅርና አክብሮት እጅግ ጥልቅ ነው። ለሀገራቸው ለከፈሉት መስዋዕትነትና ተጋድሎ ውለታ ከማይረሱት መካከል አንደኛው ነው። ተወልደ የቆዩ ድምፅና ዘመን የማይሽራቸው ምስሎች ሰብስቦ ምጥን ትንታኔ በመስጠት ይታወቃል። ለሚዲያ፣ ለሙዚቃ፣ ለታሪክ ከፍተኛ ፍቅር ያሳደር የተወልደ በየነ መዝናኛ ዘርፍ ባበረከቱ አስተዋጽኦ የጳጉሜ አዋርድ ተሸላሚ እንዲሆን ውሳኔ ተደርጓል። ተወልደ በየነ እንዲሁም ቤተሰቦቻችሁ እንኳን ደስ አላችሁ እንላለን። ያው እዚህ ጋር ስለቆምኩ ልናገር ሚስጥር ላወጣ ነው። ተወልደ ሀቀኛ ሰው ነው። ለራሱ ራሱን የማይደበቅ ብዙዎቻችን ራሳችንን መደበቅ እንወዳለን። ሀቅ የሞላው ሀሳብና አስተሳሰቡን ከጠየቃችሁ ትቅጭቅጩን የሚናገር መልካም ሰው፣ ከዛ ሲያልፍ ደግሞ የሚረዳቸው ብዙ ነው። አንድ ወቅት ላይ የገነኑ በኋላ ደግሞ ቀን ያለፈ የጎዳቸውን ሰዎች እየሰበሰበ እንዳያጎነብሱ ተለመነላቸው እንዳይባሉ ቀና ብለው እንዲሄዱ የሚያደርግ ግን ሰው የማያውቀው ሳይናገር ዝም ብሎ ብዙ መልካም ነገር የሚሰራ ትልቅ ሰው ነው። ለምታደርገው መልካም ነገር በሙሉ እግዚአብሔር ያክብርህ። ተሸላሚ ተወልደ በየነ፣ ሸላሚ መቶ አለቃ ግርማ ሞገስ ወደ መድረክ ክቡራትና ክቡራን፣ የምታውቁኝም የማታውቁኝም እንደምን አመሻችሁ። እንኳን ለዚህ የተባረከች ቀን በሰላም አደረሰን። እኔ በእውነት ማመን ያቃተኝ ዛሬ እና ምንድን ነው የሚባለው ካልሄደ ካልሞተ ሰው ይመሰገን ነበር የሚባለው። ያው ጊዜ እኛ ስንሄድ ነበር የምንታወቀው፣ ከዚያ በኋላ ነበር የምንደነቀው። አሁን ግን በተግባር በሕይወታችን እያለን ይህን ድል ማግኘታችን በእውነት ይህንን ድርጅት ከልብ ከልብ አመሰግናለሁ። አዎ እንግዲህ ወደ ተወልደ ስመጣ ተወልደ የእኛ የሙዚቀኞች ምስክር ነው፣ ዘካሪ ነው። ስንሞት የሚዘክረን ቢኖር ብቸኛ በጎ አድራጊ ድርጅታችን ነው፣ ላይብረሪያችን ነው። በዚህ በቅርብ ጊዜ እንደምታውቁት እኔ ደራሲ ነኝ፣ ዜማ ደራሲ ነኝ፣ ግጥም ደራሲ ነኝ። ጋሽ ተስፋዬንም ጋር አብሬ ስታዲየም ደግሞ ያው ድራም ሜጀር ሆኜ በዱላዬ ያውቁኛል፣ ግን ረስተውኛል እና ሁሉንም ነኝ እና እኔ ወደዚህ ሀገር ከመጣሁ በኋላ ከብዙ ስራዎች መካከል በህጋዊነት የኮፒራይት ህግን አክብራ ለእኔ ድርሻዬን የሰጠችው አስቴር አወቀ ብቻ ነው። ለእሷ ሞራል ስጡልኝ። አስቴር የአስቴር አወቀ ስራዎች አሉኝ። እሷ ኮፒራይቱን እዚህ ድረስ ሰው ልካ
ያንን በህጉ በሚፈቅደው መሰረት ያደረግ። ሌሎች ግን እንግዲህ ያው በስደት ነው ያለሁት አይጠይቀንም በማለት ነው። እኔ ገንዘብ አልፈልግም። የምፈልገው ስሜን ብቻ ነው። ደራሲ ግርማ ሞገስ እንድባል። አሁን ሰዎች የካዱ ነበሩ። የሚገርማቸው ቢኖር ካዱ እና ረሳ ነው እና ተወልደ ምን ይሻላል እንደዚህ እየተባልኩ ነው። ቢያንስ ወደ 5 ነው 6 ተወልደ ስራዎች ተዘርፏል። ዝም በየቀኑ ነው የኔ ስራ የሚዘረፈው እና ይህንን ታሪክ ከማን ነው ጠይቄ የምረዳው ስሉ ምን ችግር አለን ያገኘዋለሁ አለ። በአጭር ጊዜ በቀጥታ ኮፒ እያደረገ ላከል ማለት እሱ ጋር እኔ ጋር የሌለው ነው። እሱ ላይብራሪያችን ነው፣ ግምጃ ቤታችን ነው። ተወልደ በጣም ለእኛ የማይገኝ ክቡር ሰው ነው። እውነቱም ክቡር ነው እና በእውነት ዛሬ ቀን ይህን ስሰማ በጣም ደስ ያለኝ። እንዴት አይነት አስተውሎት እንደሆነ እንዴት አይነት አመለካከት እንደሆነ እሱን የመረጣችሁት በእውነት እግዚአብሔር እናንተንም ለበጎ ነገር የምረጣችሁ ነው ማለት እና እንግዲህ አንዳንድ ጊዜ ትንሽ እንዳይደብራችሁ እስቲ የእኛ ታሪክ ነኝ፣ ወታደር ነኝ፣ ሙዚቀኛ ነኝ፣ ኦፊሰር ነኝ፣ ካህን ነኝ። ነገራችሁ እግዚአብሔር አሟልቶ የሰጠኝ ማለት ነው። ዛሬ ተወልደን አንዷ በምችላት መሳሪያ ብቀበለው ደስ ይለኝ ነበር፣ ግን ጾም ነው ሆነ ወይ ክላርኔት ወይ ሳክስፎን ይዤ ጎራው ነበር። ነገር ግን አልሆነ ጾም ስለሆነ እና ተወልደ በእውነት እንኳን ደስ ያለ ወንድማችን። እኔ በእውነት ከልብ ነው ደስ ያለኝ። በተረፈ እንደው አንዳንድ ጊዜ እስቲ ደብሯችሁ ከሆነ አንዳንድ ነገር ላስታውሳችሁ። ጋሽ ተስፋዬ ያስታውሱ እንደሆነ ታንዛኒያ እና ኢትዮጵያ ብሔራዊ ቡድን ሲጫወቱ እኔ የሰልፈኛው መሪ ነኝ፣ ድራም ሜጀር ነኝ እና ረብሻ ተነሳ። ጎልኪፐሩ ካንጋሮ ነው የሚባለው። ካንጋሮን ያውቁትና ካንጋሮ ማለት የምድር ጦር የእኛ ሙዚቀኛ ባል ነው እና የሚጫወተው ታምሩ ነው። ግን ጎበዝ ጎልኪፐር ነው ለብሔራዊ ቡድን የሚጫወት ካንጋሮ። ካንጋሮ የተባለው ቅጽል ስሙ ነው እና ካንጋሮ ያሉት ቫሊቦል ሲጫወት አንድ እግሩን ታስሮ ነው እንደዚህ በአንድ እግሩ እንደዚህ እያሉ ነው የሚጫወት እና ካንጋሮ ይባላል። እና ትዝ የሚለኝ የእኛ መሳሪያ ሜዳ ላይ እንዳለ ረብሻ ሲነሳ ከካታንጋ እየመጡ መሳሪያውን እያነሱ የታንዛኒያን ስፖርተኞች በሙዚቃ መሳሪያ መደብደብ ጀመሩ። እነዚህ ጥቁር ክላርኔቶች ጥቁሮች ናቸው እና ብረት መሰላቸው እና እያሉ ቅልጥም እያሉ ይወጣሉ። አሁን ያ ረብሻ እንደምንም ተገባደደና አለቀ። ተመልሰው ለድጋሚ ጨዋታ የእኛ ደግሞ ተራቸውን ታንዛኒያ ሄዱ። ሲሄዱ የጠበቃቸው እነ ካንጋሮ እና አጋጣሚ ኔሬሬ ቁጭ ብሎ ያዩ ነበር እና ኔሬሬ ባሉበት አሁን ድብደባ ሲጀመር ካንጋሮ እንግሊዝኛ ሉክ ኔሬሬ እና የእኛ ህይወት አጠቃላይ ወደፊት እግዚአብሔር እናንተንም ያኖራችሁ እኛንም ያኖረን ከተወልደ ጋር አጠቃላይ የእኛን ህይወትና ታሪክ በጥራት ባለው መልክ ለማቅረብ እናዘጋጃለን። እግዚአብሔር የሚቀጥለውን ህይወት ያሳምርልን፣ ያመሰይሆንን። እንደምን አመሻችሁ። እንኳን በሰላም መጣችሁ፣ እንኳን ደህና ተገናኘን። በቅድሚያ ሁሉን ማድረግ የሚችል የሰራዊት ጌታ ለዚች ለተባረከች ቀን ስላበቃ ከልብ እናመሰግነዋለን። በዋነኛነት ጳጉሜ የኢትዮጵያውያን የመዝናኛና
የባህል ድርጅትን ከልብ አመሰግናለሁ። እኔ ለዚህ መድረክ በማብቃቱ ብቻ ሳይሆን እሱ ግላዊና ራስ ወዳድነት ነው የሚሆነው፣ ግን ለሀገር የሰሩ ሰዎች መመስገን መከበር አለባቸው የሚለውን ሀሳብ አስቦ የሚሰራ ማንኛውም ተቋምና ድርጅት በእኔ እምነት አገሩ እንድትቀጥል ዋጋ የሚከፍል ነው ብዬ ስለማምን ከልብ እናመሰግናለን። በተለይ አቶ ዳንኤል እና ወይዘሮ ፀሐይን ደግሞ ለምታደርጉት 10 ዓመት አይደለም 10 ደቂቃ ተግባብቶ በጋራ ተስማምቶ የሚፈልጉትን ግብ ለማድረስ ያለብንን መከራና ፈተና ታውቁታላችሁ። በየሁላችንም ውስጥ አለ እና የትልቅ መታደል ነው። እግዚአብሔር ከዚህ በላይ እንዲያስቀጥላችሁ የሚከበሩ የደከሙ የለፉ ኢትዮጵያውያን ጸሎት ሁሉ ያግዛችሁ። ለዚህ ተቋም ሽልማት ስታጭና አቶ ዳንኤል ሲያናገረኝ ከገረሙኝ ነገሮች አሉ እንዳጫውታችሁ። ያው የመዝናኛ አዘጋጅና አቅራቢ አይደለም፣ ዘና እያላችሁ በባህሪ ጳጉሜ ወርን እወዳታለሁ። ለምን አትሉ? ጳጉሜን ዝም ብዬ ሳስባት እጥር ምጥን ያለች ባለሙያ ወር ናት። አስቡት። ሌሎቹ 30 ቀን አላቸው፣ ያው ይሰራሉ እነሱም፣ ግን በ5 ወይም በ6 ቀን ጥንቅቅ አድርጎ ሰርቶ ከባለ 30ዎቹ ጋር እኩል መሆን ትጋትን ይጠይቃል። ሁለቱ ስለተገናኘ የዛ ነገር መገጣጠም ስለገረመኝ ነው ላጋራቸው የፈለኩት። ዋነኛነት ሙያን በተመለከተ እግዚአብሔር ከረዳኝና እድሜ ከሰጠኝ ብዙ የመስራት ፍላጎትና ሀሳብ ስላለኝ እሱ ላይ ጊዜ አላጠፋም። በዋነኛነት ግን ለምን ዛሬ እዚህ እንደቆም ትልቁ ዋጋና አስተዋጽኦ ማን ነው የሚለውን መግለጽ ስለምፈልግ ዋነኛው እንዲህ አይነት መድረክ ደግሞ ማመስገን ነው ትልቁ ውጤቱ። ስለዚህ ይህችን ክፍተት ተጠቅሜ እኔስ ማን ነኝ፣ ማንን ላመስግን የሚለውን ነገር ማንሳት እፈልጋለሁ። ከዛ አንጻር ዛሬ በእናንተ ፊት ይህን የተከበረ ሽልማት የሰጠኝ ሰው በዋነኛነት ለቀድሞ የኢትዮጵያ ሰራዊት የማይናወጥ ጥልቅ ፍቅርና አክብሮት አለ። ለዚህ ደግሞ መሰረቱ በዋነኛነት የከፈለው መስዋዕትነትና ዋጋ ነው። ዘር፣ ብሔር፣ ሃይማኖት ሳይለይ በአራቱ ማዕዘን ጥሎ እየወደቀ ኢትዮጵያ ሆና እንድትቀጥል እና አገር እንዲኖር ስላደረገ ልዩ ፍቅርና አክብሮት አለ። እንደምታውቁት ውትድርና ትልቅ ሙያ ነው። ምትክ የሌላትን ህይወት ከፍሎ ሀገርን ማቆም ነው መመሪያው ይሄ ነው እና ይሄን ሰራዊት በሚወክል የዛ ጀግና ሰራዊት ባልደረባ በሆነ ለእኔ መሸለም ትልቅ ክብርና ቦታ አለው፣ ሌላም ትርጉም ስላለው ማለት ነው። በሁለተኛነት በሙያ ደረጃ በጣም ማከብራቸው በጣም ከምወዳቸው የዛ ዘመን ምልክት ከሆኑ ጥቂት ባለሙያዎች አንዱ ነው የመቶ አለቃ ግርማ ሞገስ ታላቁን የምድር ጦር ክፍል በብቸኝነት ወክሎ ያለ ብዬ ነው ማምነው በራሴ። በሱ እጅ በመሸለሜ እጅግ እድለኛ ነኝ። ይህ ባለሙያ ብቁ ድምፃዊ ነው፣ ብቁ የዜማና ግጥም ደራሲ ነው፣ ብቁ የሙዚቃ አቀናባሪ ነው፣ ብቁ የማስታወቂያ ባለሙያ ነው። እንደምታውቁት ደግሞ ከሚያስገመግም ግርማ ሞገስ ጋር ስሙን ሁለቴ ላለመጥራት ነው የሚያስገመግምን የተጠቀምኩት። በማንረሳው የአሽከርካሪነት ዘመን ብዙ ትዝታ ጥሎ ያለፈ ባለሙያ ነው። ስለዚህ ጋሽ ግርማ የድል ተፈጥሮ ባንተ እጅ በምወደው የሰራዊት አባል በምወደው ባለሙያ ስለተሸለም ፈጣሪ ድጋሚ አመሰግናለሁ። እወዳለሁ፣ አከብራለሁ። እንግዲህ በዋነኛነት ወደ ምስጋና ልግባ። ሰው ያስተዳደጉ ውጤት ነው እንደምታውቁት። በየትኛው መልኩ ቢመዘን እሱን ይዘን ነው እዚህ የቆምነው። ዛሬ እዚህ ለመቆሜ ዋናው መሰረት ደግሞ ቤተሰቦች ናቸው። ቤተሰቦችን ደግሜ ደጋግሜ አመሰግናቸዋለሁ።
ከዛ ቤተሰብ በመፈጠሬ ራሴን እንደ እድለኛ እቆጥራለሁ። የሚገርማችሁ ፈጣሪ እንደገና የመፈጠር እድል ቢፈቅድልኝና ቢሰጠኝ ድጋሜ የዛ ቤተሰብ አባል ሆኜ መፈጠር ነው። ለዚህ ሁሉ መሰረቱ እንዳልኳችሁ ቤተሰቤ ነው። ከቤተሰቤ ደግሞ ዋና ዋና ነገሮች ማንሳት ግድ ይላል። ዋነኛነት አባቴ ግራዝማች በየነ ወንዲፍራው ይባላል። አባቴ የሀገሩ ዕዳ ከሌለባቸው ሰዎች አንዱ ነው ብዬ ነው የማምነው። ልበ ሙሉ አርበኛ፣ የልማት ሰው፣ ቀጥተኛ፣ ታይታን የሚጸየፍ ማድረግ የሚገባውን ሁሉ በተግባር በኖረበት ዘመን አድርጎ ከዚህ ምድር የሰናበት አባት ነው ያለኝና ፈጣሪ ነፍሱን በደጋጎች ጎን ያሳርፍልኝ። የኔ ምልክት አርያና ምሳሌ አባቴ ነው። እናቴ እማይ ማሚቴ ቢተው ይባላሉ። በጣም ደግ፣ ሩህሩህ፣ አርቆ አሳቢ፣ እጅግ ሲበዛ ትዕግስተኛ እናት ነው ያለኝ። እግዚአብሔር ረጅም ዕድሜ ከጤና ጋር እንዲሰጥልን እመኛለሁ። እናቴ ወድሻለሁ። ወንድሜን ታማኝ በየነ እንዳንድ የቤተሰብ አባል እንዳንድ ኢትዮጵያዊ ስለ ሀገሩ ኢትዮጵያ ለከፈለው ላደረገው ሁሉ ከልብ አመሰግነዋለሁ። ምክንያቱም ታማኝ ለሀገሩ ያደረገው ነገር ሁሉ የእናት የአባቴ የአስተዳደግ ልፋት ውጤት በተግባር እንዲታይ ስላደረገ ረጅም ዕድሜ ከረጅም እመኝለታለሁ። ባልደረባዬ፣ ጓደኛዬ በብዙ ውጣ ውረድ በብዙ መከራና ችግር ውስጥ ሳትናወጥ ሁሌም አብራ ያለች ርዕዮት ዓለሙን ከልብ አመሰግናለሁ። እግዚአብሔር በተፈጥሮ የሰጠኝን ተሰጥኦ ሌሎች ጉዳዮችንም ግምት ውስጥ ከቶ አብሮ የመስራት እድሉን ፈጥሮ እናንተም ጋር ዛሬ ቆሜ የማውቀውን የምችለውን እንድናገርም እንድሰራ እድሉን የፈጠረውን ወዳጄን ባልደረባዬን ሰይፉ ፋንታሁንን ከልብ አመሰግናለሁ። ከዚህ በተረፈ ዛሬ እዚህ ለመቆሜ በዋነኛነት በአንድም በሌላ የነሱ ድርሻና አስተዋጽኦ አለው። ስለዚህ እነሱን ማመስገን እፈልጋለሁ። በዋነኛነት የኢትዮጵያ ሬዲዮ 97.1 ኤፍኤም፣ ሸገር 102.1፣ ኢሳት ሬዲዮ እና ቴሌቪዥን፣ ኢትዮ 360 ሚዲያ፣ ምንጊዜ ሚዲያ ከልብ አመሰግናለሁ። በአንድም በሌላ መልኩ የእናንተ እገዛ ድጋፍ ባይኖር ዛሬ በዚህ ሰው ፊት ቆሜ ይሄን መናገር አልችልም ነበርና ሁሉን ማድረግ ለቻለ ፈጣሪ ምስጋና ይድረሰው። አመሰግናለሁ። ታሪክንና ቅርስን ማቆየት የሁላችንም ስራ ነው። ካልሆነ ደግሞ ሊሆን ይገባዋል። ሁላችንም ኃላፊነት አለብን። ነገን የማሰብ ነገ የሚፈጠሩትን ከዛ ቀጥሎ የሚመጡትን በሙሉ የማሰብ ኃላፊነት አለብን። አንዳንድ ሰው ደግሞ ሆኖለት ስራዬ ብሎ ይዘዋል። ከነዛ ሰዎች መካከል ተቦርነን አንዱ ነው። እሱ ላይብረሪ ያው ሚስተር ላውራ እሱ ላይብረሪ ያሉ ሙዚቃዎች የትም አይገኙም። እሱ ጋር ያሉ ምስሎች የትም አይገኙም። ደስ የሚለው ነገር ግን ለማጋራት አይሰስትም። ሁልጊዜ ይለግሰናል። አድምጡ፣ ታገኛላችሁ። ብዙ መልካም ነገሮች እሱ ጋር አሉ። ስላደረግከው መልካም ነገር ሰብስበህ ስላስቀመጥከው ታሪክ፣ ስለጻፍካቸው መጽሐፎች እግዚአብሔር ያክብርልን። እኔ ግን እዚህ ጋር ቆሜ ይህንን ድምፅ አውቀዋለሁ፣ ይህንን ድምፅ አውቀዋለሁ። እነባቆው
ለካ ታማኝ እናንተ ድምጻችሁ አንድ አይነት ነው። ቁጭ እግዚአብሔር ያክብርልን። በተኛው የክብር ምሽት ታላላቆች ሲሸለሙ በደማቅ ብርሃን የፋጉሜ ሽልማት ለጀግኖች ያበራልናል የጥበብ መንገዶች አገርን ያስናቀ የቁርጥ ቀን ልጆች ክብርን ለእናንተ ይሁን ክብርን ለእናንተ ይሁን። በሰበተኛው የክብር ምሽት ታላላቆች ሲሸለሙ በደማቅ ብርሃን የፋጉሜ ሽልማት ለጀግኖች ያበራልናል የጥበብ መንገዶች አገርን ያስናቀ የቁርጥ ቀን ልጆች ክብርን ለእናንተ ይሁን ክብርን ለእናንተ ይሁን። ሰላም የመልካም ሰው ቲቪ ቤተሰቦች እንዴት ናችሁ? ሜክ ሹር ላይክ ሼር ሰብስክራይብ አድርጉልን። ለሌሎች ቪዲዮአችን እንዲደርስ ወደ እናንተ ጥሩ የሆኑ ቪዲዮዎችን ይዘን ለመቅረብ እየሞከርን ነው። ሁላችሁም ቤተሰብ እንድትሆኑ ጋበዝናችሁ። እንወዳችኋለን። መልካም ጊዜ